ሰላም ለኪ እንዘንሰግድ ንብለኪ ማርያም እምነ አስተበኩኪ ማርዌነ አሚን ተማይጸነ ብኪ በእንተ ሐና እምኪ ወኢያቄም አቡኪ ማኅበረነ ዮም ድንግል ባረኪ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በተመሳሳይ ስም የሚጠሩ ቅዱሳን ታሪክ ክፍል 8 መልከ ጼዴቅ ንጉሠ ሳሌም። ትውልዱ ከነገደ ካም ሲሆን በአባታችን በአብርሃም ዘመን የነበረ ነው። አዋላጆቹም መላእክት ናቸው። ከመላእክት ጋርም እየተነጋገረ አደገ። አባቱ ሚልኪ ጣዖት አምላኪ ነበርና በግ ጠባቂ የነበረ ወንድሙን ለጣዖት የምሰዋ በግ አምጣልኝ አለው። ሳያመጣለት ቢቀር አባታቸው በግ ጠባቂ ልጁን ወስዶ ለጣዖት ሊሰዋ ሲል መልከ ጼዴቅ ወደ እግዚአብሔር ቢጸልይ አባቱንም ወንድሙንም እሳት ከሰማይ ወርዶ አቃጥሏቸዋል። እናቱም ሰሊማ ብዙ ሳትቆይ ስለሞተች በሕፃንነቱ ባዳዊ ሆኖ በበረሃ በመግባት ምግብ ሳይቀምስ እናትና አባቱን ሳያውቁት ኖረ። ቅዱስ ጳውሎስ በዕብራውያን መልእክቱ ላይ ከሰው የተወለደ መሆኑን ጠቅሶ ነገር ግን እናትና አባት የሌሉት መሆኑን ገልጾ የጻፈው ይህንኑ ነው። ዕብራውያን 7:1-11 በሰው ሳይሆን በእግዚአብሔር የተሾመ ስለሆነ ክህነቱም ዘላለማዊ እና ለክርስቶስ ምሳሌ ነው። አብርሃም አራቱን ነገሥታት ኮሎዶጎምርና ድል ነስቶ ሲመለስ ደስ ቢለው ልጅህን በትውፊት የምትልከው በእኔ ዘመን ነውን? በዘመን አታየውም፣ ነገር ግን ምሳሌውን ታያለህ። ዮርዳኖስን ተሻግረህ ሂድ አለው። ሲሄድም መልከ ጼዴቅ በሚያስፈራ ግርማ ከጫካ ወጥቶ ኅብስተ አኮቴት ወይም ጽዋ በረከት ይዞ ተቀብሎም ባርኮታል። አብርሃም ካለው ሁሉ ከፍሎ አስራት በኩራትም ሰጥቶታል። ኦሪት ዘፍጥረት 14:17-21 መልከ ጼዴቅ ጳጉሜ 3 ቀን እንዳረፈ ይነገራል።